የምታደርገው እኮ ለቤተሰብ ስትል ነው። ነገሩ ውሸት ነው እንበል። ሰላም ዳጣን ልጅ ያለቻት በተፈጥሮ ልጇ ሆና ሳይሆን በቃ እንደዚህ ስለወደደቻት ነው እንበል። የጓደኛው ልጅ ካልሆነች ታዲያ የማን ልጅ ናት? እማዬ ሰላም እየተጫወተችብሽ ነው። ንቀን ነገር ይዘን ዞሮ እስከ መቼ ነው? ምንድነው እዚህ ቤት ውስጥ እየተካሄደ ያለው? ምንም አይደለም ማርታ። ነገ ሄዳለሁ፣ ድሬዳዋ ነገ ሄዳለሁ። ደረጀ ያው ዳት ቁረጥልኝ። እሺ በባስ ሄዳለሁ፣ ቀጥታ በባቡር ሄዳለሁ። እሺ ከባቡር እንደወረድኩ ደግሞ ችግር የለም፣ ጋሪም አይጠፋም። በጋሪ ሄዳለሁ አባቴ ጋር። እንዴ ሲሳጋ ሄዳለሁ። ድሬዳዋ ናፍቆኛል፣ እሱ ናፍቆኛል። ጎሽ እንደውም ደረጀ መጣ። ደረጀ ነገ መሄድ እፈልጋለሁ። እሺ ነገ ትኬት ቁረጥልኝ፣ ወደ ድሬዳዋ መሄድ እፈልጋለሁ። ሄዳለሁ። እሺ ቆይ ለምንድን ነው የምታስጨንቂያት? እናንተ ናችሁ እንጂ የምታስጨንቁኝ። ምንድነው እዚህ ቤት ውስጥ እየተከናወነ ያለው? ምንድነው እያደረጋችሁ ያላችሁት? አንድ ሰው እንኳን ቢነግረኝ ሰው ልጣ። ለምንድነው ክፉ ሀሳብ አይምሮ ውስጥ እንዲመጣ የምታደርጉት? ደረጃ አንተስ ብትሆን ምን ሆነሃል? እኔ ምንም አልሆንኩም። ይሄን ያልሽው? ይቅርታ። እሺ ችግር የለውም፣ ግን ከዚህ በኋላ እንደዚህ ስቲኝ እንዳልሰማሽ እሺ። ደረጀ ከወይዘሮ ማርታ ከዚህ ጭንቀት ውስጥ የሚወጣበትን መንገድ እንግዲህ ዋሽቶ ለማምለጥ የሚሞክርበትን መንገድ አመቻችቶ ጠርቷል። እንግዲህ ወይዘሮ ማርታ አሁን ላይ ሁሉ ነገሩን አውቃ በጣም ነቅታለች። ከእንግዲህ ምንም ነገር እሱ ምንም እንደዚህ በዚህ ልክ ታውቃለች ብሎ አልጠበቀም ነበር። አሁን ግን ነገሮች ሲደራረቡ በካንዲ 2-3 ቀን ሁኔታዎችን ስታያቸው ከአቅሟ በላይ ሲሆንባት እንግዲህ ነገሮቹን አንድ በአንድ ለመረዳት ይችላል ማለት ነው። ያ ማለት እንግዲህ የሆነውን ትክክለኛውን ነገር ባታውቅም ከምታያቸው ነገሮች፣ ከሚያሳዩት አክቶች፣ ከተለያዩ ምክንያቶች እንግዲህ ወይዘሮ ማርታ የሆነ ችግር እንዳለ በእርግጠኝነት ተረድታለች ማለት ነው። ቤተሰቦቻችን ግን ይሄ ሁሉ ያለ የሆነ ነገር እንደተፈጠረ እርግጠኛ ነኝ። ግን ብዙ አእምሮዬ ብዙ ነገርን እየተጠራጠረ ነው። ስለዚህ እባክህ ከዚህ ጥርጥር እንዲወጣ እውነታውን ንገሩኝና ልወቅ። ለምንድን ነው እንደዚህ የምታሰቃየኝ? በማለት እንግዲህ ደረጀንም ጠይቀው ነበረ ከአንዴ 2-3 ግን አቶ ደረጀ ይሄን ነገር ሲነግራት ምን አይነት ስሜት ወይም ደግሞ እንዴት ልትሆን እንደምትችል በአእምሮ ሲያስበው ከአእምሮ በላይ የሆነበት በጣም እየዘገነ ነው። ነገሮችን ላለመናገር ውሳኔ ላይ ደርሷል ማለት ነው። ቤተሰቦቻችን አሁን ላይ እንዴት ማምለጥ እንዳለበት በተለይ ደግሞ እሱ ላለመናገር ቢሞክርም አቢጌል ደረጀ ሁኔታውን እንግዲህ ተናግረዋለች። ኦሬዲ ነግራታለች ለወይዘሮ ማርታ። በዚህ መካከል እንግዲህ ደረጀ በጣም በትልቁ ከጭንቀት በላይ ጭንቀት ላይ ነው የሚገኘው። በዚህም እንግዲህ ናታን አባዬ ይሄ ነገር ለምን እንደዛ አናደርገውም? ምክንያቱም ይሄ ነገር በጣም ከብዷል። ስለዚህ ይሄን ነገር ማድረግ ያለብን እንዴት ማድረግ እንዳለብን በዚህ መልኩ ብናደርገው ብሎ እንግዲህ ናታን ባመጣው ሀሳብ የናታን ሀሳብ ተቀብሎ አቶ ደረጀም ማርታ ይሄን ነገር እውነት እንደዛ ብላ ታምነናለች ብለህ ነው በማለት ነበረ እንትን ያለው ማለት ነው። ቤተሰቦቻችን ከዛ በኋላ እንግዲህ አሁን ላይ እየሆነ ያለው ምንድነው? ያው ናታን ያለውን ነገር ተቀብሎ ነገሮችን ለማስተካከል እየሞከረ ነው አቶ ደረጀ። መጀመሪያ ግን ለመናገር ያለበት መጀመሪያ ለእንትና ለሰላም ደውሎ ይሄ ነገር ከማርታ ጋር ምንም ሊሄድ አልቻለም፣ ነገርዮሹ በጣም ተከባብዷል። ስለዚህ ይሄን ነገር በዚህ መልኩ እናደርገው በማለት ነገሮችን በማስተካከል የሞከረው ነገር አለ ማለት ነው። እና በመጨረሻም እንግዲህ የሆነው ነገር ምንድነው? በሚገርም ሁኔታ የሆነውን ነገር አግኝቷል ማለት ነው ቤተሰቦቻችን። ከዚያም ያደረገው ነገር እንግዲህ ይሄ ነው ባይባልም ያው የሆነው ነገር እንደሚታወቀው ነገሮችን አስተካክሎ ዋሽቶ ነገሮችን ለማስተካከል ነው የሞከረው ማለት እያሰበ ያለው። እሱም የመጀመሪያው እንግዲህ እንትን ያለበት መንገድ ምንድነው? ቀጥታ ከሄደ በኋላ ያደረገው ነገር ምንድነው? ከሄደ በኋላ ነገሮችን ለማስተካከል ብዙ ነገሮችን አድርጓል። ግን አሁን ስላልቻለ ከአቅሙ በላይ ስለሆነበት በዚህም እንግዲህ አሁን ላይ ዋሽቶ ነው እንትን ያለው። ያ ማለት እንግዲህ አቢጌል ያየችው ነገር ሰላም ልጄ ብላ የጻፈችው አዎ ብላለች። ግን ደግሞ ያለችው የማጸኗ የአብራኳ ክፋይ ልጅ ሳይሆን እንደ ልጇ ስለምታያት ስለምትወዳት ከዛ አንፃር ነው ያለችው ብሎ ነገሮችን ለመዋሸትና ለማለባበስ እንግዲህ የራሳቸው መንገድ እየተጠቀሙ ነው የሚገኘው። በዚህም እንግዲህ ደረጀም ተስማምቶ ናታንን አመሰግናለሁ ይሄን ሀሳብ ስላመጣህልኝ በማለት እንግዲህ ቀጥታ ወደ ስራውና ወደ ተግባሩ ለመሄድ ደፋ ቀና እያለ ነው የሚገኘው። እንግዲህ ይሄ ነገር ከተስተካከለለት ባጭሩ ነገሮች ተስተካክለው አቶ ደረጀ የራሱን የሆነ መንገድ እንደሚጓዝ ምንም
ጥርጥር የለውም ቤተሰቦቻችን። ስለዚህ በቅርቡ እንግዲህ የሆነውን ነገር የሚያስተካክል ይሆናል ማለት ነው። ሌላው እንግዲህ አቢጌል ደረጃ ያው ለማርታ ነግራታለች። የነገረቻትም እንግዲህ ሰላም የዳጣ እናቷ ነች፣ እየተጫወቱብሽ ነው፣ አባዬም ብዙ ነገር ዋሽቶሻል። ስለዚህ እኔ እዚህ ጋር የታሰርኩት ወይም ደግሞ እዚህ ቤት ውስጥ እንዲቀመጥ የተፈረደብኝ ናታንን አግባኝ ስላልኩኝ ብቻ ሳይሆን እውነት የሆነ ሚስጥር ስላወቅኩኝ ነው። ሚስጥሩ ደግሞ ሰላምና ዳጣ እናትና ልጅ ናቸው። በዛን አማካኝነት ነው ይሄ ነገር የተፈጠረው በማለት ነው እንግዲህ የተናገረችው። ወይዘሮ ማርታ ምንድነው የምታመጪው? አንቺ ማታዩልሽ ማታወሪልሽ በማለት ነበር የምንሰችላት። እማያው ላታምኝ ትችያለሽ፣ ግን እውነታው ይሄና ይሄ ብቻ ነው፣ ሌላ ነገር የለም። ስለዚህ እውነታው ይሄ ነው በማለት ነው እንግዲህ የነገረቻት። ወይዘሮ ማርታም እንዴ ምን ማለት አስበሽ ነው? ምኑን ከምን ነው የምታገናኘው ብላ ነበር የመለሰችላት። አይ ምንም ከምንም አላገናኘሁትም፣ ግን የሆነው ነገር ይሄ ነው እማዬ በማለት ነግራታለች። ወይዘሮ ማርታም እንግዲህ ቀጥታ ወደ አቶ ደረጀ ነው የደወለችው። ወዲያውኑ ማለት ነው ከቤተሰቦቻችን ወዲያውኑ ወደ ደረጀ ነው የደወለችለት። ደረጀም እንግዲህ በአጋጣሚ ስልኩን በእጁ አልያዘውም ስለነበረ ስልኩ ምክንያቱም እናታና ደረጀ እያወሩት ስለነበረ ስልኩን በእጁ ስላልያዘው ምንም መልስ አልሰጣትም። ያው በኋላ እንግዲህ ከእንትን ካለ በኋላ ወዲያው ደውላለች። እሱም ወደ መጀመሪያ ወደ ሰላም ጋር ደውሎ ከዛ በኋላ ነው እንግዲህ ወደ ወይዘሮ ማርታ መደወል የፈለገው። ስለዚህ ቤተሰቦቻችን እንግዲህ በጭንቀትና በሀሳብ ውስጥ ነው የምትገኘው ወይዘሮ ማርታ። ምንድነው የተፈጠረው ነገር በጣም ግራ ገብቷታል። እውነት ለመናገር እንዴት እንደዚህ እንደሚሆንም እየገባት አይደለም። በቃ ከአቅሟ በላይ ሆኖባታል። ሁኔታዎች ከሚችላቸው በላይ ሆኖባታል። ስለዚህ የሆነው ነገር በጣም ከባድ ነው እና ቤተሰቦቻችን አስቸጋሪ ነው እውነት ለመናገር። ወይዘሮ ማርታ ቦታ ላይ ራስን ማስቀመጥ ተችሎ ቢታይ መልካም ነው፣ ግን በጣም በቃ ከሁኔታ በላይ ነው የሆነው ማለት ቤተሰቦቻችን። እንግዲህ የመጨረሻውን እግዚአብሔር ነው የሚያውቀው። ስለዚህ ለአሁን ግን በጣም አሪፍ ነው፣ አሪፍ እየሄደ ነው ያለው። መጨረሻው እንደሚያምር ተስፋ እናደርጋለን ቤተሰቦቻችን። ያው የዛሬው እንግዲህ ቪዲዮአችን በዚህ የመሰለ ነበረ። እናንተም ሀሳብ አስተያየታችሁን ስጡን። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦቼ። ሌላው እንግዲህ አሁን ደረጀ ምን ማድረግ አለበት ብላችሁ ታስባላችሁ? የውሸት በነገራችን ላይ ስህተት በስህተት አይታረምም። ስህተት በውሸት ወይም ደግሞ ውሸት በእውነት ነው እንጂ ውሸት በውሸት ሊታረም አይችልም በፍጹም ማለት ነው። ምክንያቱም ውሸትን በውሸት እናርማለን ብለን ካሰብን ነገርዮሹ ሌላ መስመርና ሌላ ጥግ ነው ይዞ የሚጠብቀን። በጭራሽ ሊስተካከል አይችልም በፍጹም ማለት ነው። ይልቁንስ መስተካከል ሊችል የሚችለው ነገር እውነትን ይዘን ስንጋፈጥ ነው። ምናልባት እውነት መራራ ናት፣ እውነት ለሰዎች የምትከብድ ነች። ግን ደግሞ ከእውነት የትም አይሸሽም ጋይሶችዬ። እና የሆነው ነገር እሱ ነው። በዛ መልኩ ቢስተካከል መልካም ይሆናል ብለን ተስፋ እናደርጋለን። እንግዲህ ወይዘሮ ማርታም ያለውን ነገር በዚህ መልኩ እንደምታስተካከል ተስፋ እናደርጋለን። ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ አቢጌል ከዚህ ከስሯ ከወጣች በእርግጠኝነት አሁን ተናግራለሁ ኦልሬዲ መውጣቷም የማይቀር ጉዳይ ነው። ከዚህ ከወጣች እንግዲህ ያው ወይዘሮ ማርታ ጋር ትገናኛለች። ያለውን ነገር በጣም ነው የምታቃጥረው። ከዛ ባለፈ ደግሞ ናታንና ዳጣን በጣም ነው መበቀል የምትፈልገው። እንዳልኳችሁ ነው በጣም ነው የተናደደችው። አሁን ላይ በተለይ ይሄን ባደረጓት መንገድ በጣም ነው የተናደደችው። እንደ ሴት ነገር እያመላለስ ካንተን ይሄን ለዚህ ሁሉ ነገር የዳረከኝ፣ ስለዚህ ወይ ላገኝሃለሁኝ እያለችው ነው የምትገኘው። እንግዲህ መጨረሻው ምን ይሆን የሚለውን አብረን የምናየው ነው የሚሆነው። መልካም ጊዜ በያላችሁበት። እወዳችኋለሁ ቤተሰቦቼ። ባይ ባይ። አይ ላቭ ዩ